ደርሳለች እኮ አይዞሽ አይዞሽማ በቃ እንደዛ ሁኝ ይደውል ሀዘን እኮ ነው አደራ እስኪ ይደውል እስኪ ተረጋጊ ቆይ እንዴ ይኸውልህ ችግር ትፈጥራለህ እዚህ ጋር ካሜራ ደቅነው እያወሩ ነው ያሉት ቆይ እስኪ አንተ ደግሞ ዝም በል አይ ችግር የለም ያባባ ቆይ እስኪ ስልኬን ልቀቂው እንዴ ለማን ደውል ነው ችግር ልፈጥር ነው እንዴ አይሆን ሰጪኝ ግድ የለም በስመ አብ ወወልድ ወመንፈስ ቅዱስ ልቀቂ በስመ አብ ወወልድ ወመንፈስ ቅዱስ እሺ አይዞሽ አይዞሽ ታዩ አይዞሽ ግፊ እሺ አይዞሽ እናቴ ግፊ ይኸው አምቡላንስ ጠርቻለሁ እሺ አምቡላንስ ጠርቻለሁ እስኪ አንተ እንትን ክር ነገር አምጣ እሺ ምላጫውን በዛው ምላጫውን አምጣ እነሱ ሰዎች ወደዚህ እንዳይመጡ ሁሉንም ያዟቸው አይዞሽ እዛው አንተ እሺ አይዞሽ የኔ እናት አይዞሽ ግፊ አይዞሽ በደንብ ግፊ አይዞሽ ይመጣል ዶክተር አዎ አይዞሽ አምቡላንሱ እስኪመጣ ድረስ ነው እሺ አምቡላንሱ እስኪመጣ ድረስ ደውላችሁ እየመጡ ነው እሺ አምጣው እሱ ነጠላ በዚህ እስከዛው ተቀልሏል አይዞሽ ግፊ ዱቅ ብሏል አንተ እዛው እንዳትመጣ እዛው እሺ አይዞሽ እናቴ አይዞሽ በቃ ወጣ አይዞሽ እናቴ አይዞሽ ግፊ ትንሽ ብቻ እናቴ ደርሷል በስመ አብ ወወልድ ወመንፈስ ቅዱስ ብራቸው አምቡላንስ እሺ እባክህ ምንድነው ያደረከው? ምንድነው የፈጠራችሁት? ምንድነው ያደረጋችሁት? አሁን አንተ እንደዚህ ነው ብለን ብንነግርህ እኮ አይገባህም። በእናትህ ሰውን ለመረዳት ለምን አትሞክር? ምኑን ነው የምረዳችሁ? እናውቃለን ከባድ ነው ግን ያው እንዴት ነው ብዬ ልንገርህ? ከየትኛው ልጀምር? በቃ አውቀኸዋል ሁሉንም ነገር ግን እኛ ለክፋት አይደለም በቃ ያደረግነው ይሄንን እና ለጽድቅ ነው ለክፋት እንዴ? ምንድነው የምታጥፈው? እጅ ምን ለመሆን ነው? ኧረ እኔ ምንም ለመሆን አይደለም። አንተ ሀዘን ላይ ነህ ያልክ ሰው ነህ አይደል? ሌላ ሰው እዚህ አስረህ ቆይ ምን አድርጊ ነው የምትሏት? የቤት ሰራተኛ ናት አለች። ተንከባከብናት እኮ ነው። ይኸውልሽ አንቺ መቃለመድሽ እንታይ እውነቴን ነው። ያው ትነግራለህ። ምን ነው የምትንከባከብናት ነው? ለምን እንደምትንከባከባት አንደኛ ይኸውልህ ወንድሜ ተረጋጋ። እኛም ልክ ነን እያለን ሳይሆን በቤቴ መተህ በኃይለ ቃል እንድትናገረኝ አልፈቅድልህም። ኃይለ ቃል ዱላም ይኖራል። ኃይለ ቃሉ ነው እንደገረመህ እንዴ? ላስረዳ ብለህ ስማኝ ላስረዳ። ትክክል ነኝ እያልኩ አይደለም። ይሄን ስለ ግን በእኔ ቦታ ብትሆን ሁለት ሀዘን መቋቋም አይደለም አንዱን መቋቋም ያቅታል። ነገረኝ ካልከኝ ባለቤቴ ከዚህ በኋላ መውለድ አልችልም። ያን ዜና በሰማሁበት ተማክረን ነው
ይሄን ያደረግነው። ምን ማለት ነው? በቃ ይሁሉ ምን አለ መሰለህ አሁን እኔ ከዚህ በኋላ ያለው ባሰማው ደስ ይለኛል። ለምን መሰለህ አሁን ይሄ ከሚዲያ ላይ ከወጣ ነግሬሃለሁ። አንደኛ የሰፈር ሰው ለኛ ጥሩ አመለካከት የለውም። አሁን ደግሞ ይሄን ነገር አንተ እንትን ስትለው የባሰ ነው የሚሆነው። በቃ ይቅር በል። በሰላም ተጠላቅ ለምንድን ነው አንቺ መውለዳት ሲት በምክንያት በቃ አልፈቀደም። ሐኪሞች እንደዛ አሉ። ሐኪሞች እንደሚሉት ከሆነ ድጋሚ ልጅ ማግኘት አልችልም እኮ። ምን ህክምና ስህተት ነው ምንድነው? በቃ ያ ስህተት ተፈጠረ። ግን ድጋሚ ያው አንተ እንዴት ነው ብዬ ልንገርህ? ለምን እንደዚህ ብዙ ማብራሪያ ከሐኪም በላይ ሆነ ብዙ ማብራሪያ እንትን አትልም አይደለ? ነው መጠየቅ ያለብሽ ጠይቅ ያለው በቃ በዙ ነገሮች ልጁ ሲወለድ ችግሮች ተፈጥረዋል። ድጋሚ እንደማያልወልድ ነግረው ሐኪም አረጋግጦልኛል። ኦኬ ልጁ ሲወለድ በተፈጠረ ስህተት ምክንያት ማለት ነው። ያ ስህተትም ነው ልጅሽን የገደለው? በቃ ልጅ የሚያድግ ልጅ ነው ጤናማ ነው ብያለሁ። ግን አዋላጅ ነርሶች ላይ ትልቅ ጥያቄ ማቅረብ ወይም ደግሞ ክስ ማቅረብ ነው የሚባለው እፈልጋለሁ። ምክንያቱም የስራን በአንድ ስራ ላይ ከተሰማራ አንተ አሁን እስከ መደባደብ የደረስክበት ጋዜጠኝነት ሙያ ነው አይደል? ለሙያ ስለታመንክ ነው እንደዚህ እየሆንክ ያለው አይደል? ሁሉም በየመስኩ ታማኝ ሰራተኛ ታማኝ አገልጋይ ቢሆን ልጄን በተረፈልኝ ባለቤቴን ከዚህ በኋላ ፍሬ ባየሽ ነበር። እና ጥፋተኛ ከተባለ ሁሉም ጥፋተኛ ነው። ሁሉም ባለሙያ ጥፋተኛ ነው። ለምን እኔ ላይ ብቻ ለምን የተጎዳውን ብቻ ጣት ትከሱሩበታላችሁ? ምንድነው የሚባለው? የወደቀ ዛፍ ምሳር ይበዛበታል ማለት። ጎረቤት አይቀርበኝም፣ ጎረቤት ሸሽቶኛል። በእኔ ቦታ ማንም ህመሜን አይታመምም። በእኔ ጫማ ውስጥ ማንም አይራመድም። ገባ? ሁሉም በሙያው በስርዓቱ ሙያውን ቢያገለግል ይሄ ነገር ባልተፈጠረ ነበር። አሁን ስህተት ነው የሰራሁት። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ሲቀጥል ተነጋግረን ያደረግነው ይሄን ነገር ብትነጋገር ኑሮ እዚህ አሽገህ ቆልፈህ ሕክምና ሳታገኝ ክትትል ሳታደርግ እዚህ እንድትወልድ አታረጋለህ። ለምን አንተ ግን ለመረዳት አትሞክር? ምኑን ነው የምረዳሽ? ነገሮች እንዴት እንደሆኑ ልንገርህ። ብዙ ነገሮች የኔ ሀሳብ ነው። በቃ ለምን ልጅቷ እንደነገርኩ ከሆነ እኛ ትዳር ከመሰረትን ጀምሮ አብራን ነው የምትኖረው። እንወዳታለን። ስለምንወዳት ነው በቃ እኛ ከሷ አካል ያለውን ልጅ በቃ እንዴት ብዬ ልንገር? ልጅቷ
ከወለደች በኋላ ልጁን ወስደን እንደ ልጃችን ልናሳድገው በማሰብ ነው። እሷንም ደግሞ እንደዛ አደረግን ማለት እሷን ጎዳና ላይ ልንጥላት ወይ ምናምን አይደለም። በቂ መኖሪያ ነገር ልናደርጋት አስፈላጊ ነው። አስፈላጊ አይደለም። ወደ ህግ መሄድ እንችላለን። አንዴ ገብተንበታል እናስረዳው። እሱ ይረዳል። ሰው እኮ ነው። አሁን ይሄን እንደዚህ ብለህ እንትን ለማለት አትሞክር። እኔ አሁን ለመረዳት እየሞከርኩ ነው። አንተን አይደለ? እሺ አንድ ጥያቄ ልጠይቅህ። የሰው ልጅ ከማደጎ ወስዶ ልጅ አያሳድግም? እና ለምን ወስደሽ አታሳድጊም? እኔ ደግሞ ምን እንደሆነ ታውቃለህ? ይሄ ልጅ እያየው ተረግዞ እንዲወለድ ነው የፈለኩት። ባለቤትሽን ከሌላ ሴት ጋር አስተኝተሽ ነው? ባለቤት ሴተኛ ማየት ፈልገሽ አይደለም? እኔ በጣም ችግር ውስጥ ስላለው ነው። ለምን አይገባም? ድጋሚ መውለድ ስለማልችል ነው እንጂ እኔ ነግሬሃለሁ መጀመሪያ ማለት ባለቤቴን አይደለም ከሌላ ሴት ገላ ጋር ቀርቶ ከሰው ጋር እንዲነጋገር አልፈልግም። ግን ካለውበት ነገር አንፃር ማለት ነው ቢያንስ ውጭ ወጥቶ ይሄ ነገር ከሚፈጠር እያየሁኝ ይሄ ነገር ይሁን ብዬ ነው። አሳምኜው ነው አስገድጄው። ለምን አትረዳኝ? አስገድሽ አይደል? አሁን ለባልሽ ከበር ማድረግሽን አደንቃለሁ። አሁን ሆስፒታል ተከትለናት እንሂድ፣ የልጅቷን የጤና ሁኔታ እንሂድ ምናምን፣ ከዛ የህፃኑንም የጤና ሁኔታ ችግሩን በሰላም እንፍታው። ለምን አንተ አትልም? ምን እንዳደረግልሽ ነው የፈለግሽው? በቃ ተረጋጋ አንተ። ብዙ ሰው አይስማል። የልጅቷን ሄዳለች አይደል ሆስፒታል፣ ሄደን የጤናውን ሁኔታ እንሂድ፣ የህፃኑንም ጤና እንሂድ። ከዛ በኋላ የሚሆነውን የሚቀጥለውን በሰላም የምንኖርበትን መንገድ እንፍጠር። አንተ ተው ይሄን ሁሉ ነገር አቅልለው ነገር አልተጎዳችም አይደል? ነግሬሃለሁ። ልጅቷን እየተንከባከባት ናት ነው የኖረችው ማለት እኔ ነውሩ አልታየኝም። ነውሩ ምኑ ጋር እንደሆነ ልንገር እየታየኝ አይደለም። ባለቤትህ 9 ወር ስታረግዝ በየወሩ ሆስፒታል እየወሰድክ ክትትል ስታረግላት፣ ምጧ የመጣ ቀን ደግሞ ባለቤትህን ሆስፒታል ወስደህ በስርዓትና በአግባብ እንድትወልድ ስላደረግካት፣ ባለቤትህን ተንከባክበህ በስርዓቱ የእርግዝና ጊዜውን እንድትጨርስ አድርጋታል። እቺ ሴት ግን ሰራተኛ ናት፣ ምንም አታመጣም ብለህ እንደፈለክ ረግጠህ ቤት ውስጥ አስረህ ጭራሽ ቤት ውስጥ እንድትወልድ አድርገህ እንክብካቤና ክትትል ሳታገኝ ስታሰቃያት ስለነበር ይሄ ነው ነውር። አትሳሳት። እኔ አላሰቃየዋትም። የሚያስፈልገውን ክትትል ባለቤቴ ስታደርግላት ነበር። ባለቤት ምንድናት ነው የምትከታተላት? እሷ የራሷ ስራ። ሴት ነኝ እኮ ዝም በይ። ሴት ነኝ እኔ። የሚሰማኝ እንደሚሰማት አውቃለሁ። ምን እንደሚያስፈልጋት ምን እንደሚያምራት ጠይቃት ነበር። ሰው ማለት የሆነ ነውር ሲያደርግ ሆስፒታል ይወልድልኝ። እኔ አሁን ራሱ ሆስፒታል ያልወሰድኳት ምክንያት ልንገር። እኔ ሆስፒታል ሄጄ ልጄን ገደሉት እንጂ ምን ተጠቀምኩ? ስለዚህ እሷ ቤት ውስጥ ትውለዳ። እሺ ለምን አሸጋችኋት? ለምን አሰራችኋት? አሁን አንተ ስለመጣ አንተ አስደንግጣት ወለደች እንጂ እርግጠኛ ነኝ የምትይዛት እኔ ነኝ ጭራሽ ያስወለድኳት። አስደንግጫት አስደነገጥካት። እዚህ ጋር ስታጫጫህን ስንጮህ ልጅቷ ደነገጠች። እንደዛ ተፈጠረ እንጂ ቀኗ ገና አይደለም። በአይነ አይተሃል? ሳስራት የታሰረች ሴት ነው ውስጥ የነበረችው። ምንድናት ታዲያ? ምንድነው የነበረችው? አጥፍተናል አለከ እኮ ለዚህ ነገር አጥፍተናል ብለን ጥፋታችሁን እኮ እየመናችሁ አይደል? ሲጀመር እየካዳችሁ አይደል እንዴ ያላችሁ? አንድ ሰው የምትወልድ ቀን ሐኪም ቤት እንደማንወስዳት በምን አወቅ? ይኸው አየሁ እኮ ቀኗ ገና ነው። አንተ አስደንግጣት ነው። ይኸውላችሁ አሁን እናንተ እኔ ለመረዳት ሞከርኩ። እናንተ ለመረዳት በሞከርኩት ግን ከናንተ እየራኩ ነው። እናንተ ምን ያህል ራስ ወዳድ ነው። ሲጀመር ገና ኢንተርቪው ላይ እኮ ገብቶኛል። አንተም ራሳችሁን በጣም ጥግ ድረስ የምትወዱ አንድ ምንም የማያውቅ አስከሬን ቤት ውስጥ ቀብረ ቁጭ የምታረግ ሰውዬ በዚህ ይሄን መናገራችን ገና ልክሽን እነግርሻለሁ። አስከሬን ቤት ውስጥ እዚህ ሬሳ የምታስቀምጡ ሰዎች ቤት የገዛ ቤታችን አይደል እና ለዛ ሰው አይደለሽም አንቺ እንዴ? ሰው አብራኬ ከፋይ ልጄን ነው እዚህ ጋር ያደረኩት። ቀብረሽ ሬሳውን ይዘሽ ነው ታሪ። እዛም አፈር ነው እዚህም አፈር ነው። በቃ እንደዛ ብለህምን እንደዛ ነው። ስለዚህ አፈር ውስጥ ያለው ልጅ ቀብረህ ይዘው ልትኖር ነው እዚሁ። ሐሳብ እሱ ነው። አንተ በሰማ ልጅ መለየት አለ እየነገርኩ ነው። ጠረኑ አለ ያስብለኝ አለ ጠረኑ። እኛ የምንፈልገው የእሱ የልጁ ጠረን ቤታችን እንዲህ ነው። እሱን ነገር እንፈልገዋለን። የሬሳውን አይደለም የልጁ የምንፈልገው ጠረን አለ። በቃ ነግሬሃለሁ። እኛ እንግዲህ ስንገባ የሸተተን የሬሳ ጠረን ነው። የሬሳ ጠረን የፈለጋችሁት እናንተ። አንተ አሁን ይሄ ምንም አይሰማህም። ለምን መሰለህ የማይሰማህ? አንተ የራሴ ነው አይደል? ልጄ እንዳለኝ እንዲሰማኝ አድርጌ ነው እዚህ የቀበርኩት። አፈር ነው አለቀ። እኔ የሚሰማኝ ቅድም ነግሬያለሁ። እሱን ያቀፍኩበትን ልብስ ስቀይር ራሱ እናደዳለሁ። ግዴታ ሰው። ሁለተኛ ደግሞ እኛ አሁን የእሷ ልጅ ሲወለድ እንደ ልጃችን በምናየው አስተሳሰባችን ሊቀየር እሷስ ምን እንደምትሆን በቂ ህይወት እንድትኖር እኛ እንረዳታለን። የምትኖርበትን ነገር እናመቻቻለን። አልኩህ አይደል? እሱ የኛ ጉዳይ ነው። እሱ አይመለከተውም።
እየቀረጸክ እኮ ነው ማለት ነው። ሚዲያ ይዞት እኮ ሊወጣ ነው። ጤነኛ ነህ ግን? እሷ በቃ ይሄ የግል ህይወት ነው። የምትፈልገውን ወስዳለህ አይደል? ልውጣልህ ይባል እንደዛ ማለት ጭራሽ ልውጣልህ ደግሞ ያረከውን ነገር እኮ ይዤ ወደ ጣቢያ ልሄድ ሰውዬ ውጣልኝ እወጣለሁ። ባይዘው እኛ እንደዚህ ባክ ጉዳይ አይደለም። እኔም እኮ አክብሬ እያወራሁሽ ነው። ይሄ ነው የሚጎፈላ ያለው እንዴ። ስለዚህ አሁን እናንተ ያረጋችሁት ልንገርሽ፣ እሺ ነው መጀመሪያ እናንተ ያረጋችሁት በተለያየ ምክንያት በህክምና ስህተት መውለድ እንደማትቻወቅሽ፣ በተመሳሳይ በህክምና ስህተት ደግሞ ልጅሽን አጣሽ። ስለዚህ እነዚህን ነገሮች ለማስተካከል ስትሉ እዚህ ቤት የቤት ሰራተኛ የነበረችውን ሴት ከባልሽ ጋር እንድትተኛ አደረግሽ። ከዛ እንድታረግዝ አስደረግሽ። ካረገዘች በኋላ ደግሞ አስራችሁ እዚህ ቤት አስቀመጣችኋት። ካስቀመጣችኋት በኋላ ስትወልድ እሷን ታስወጧትና ልጁን ታሳድጋላችሁ። ይሄ ነበር ሐሳባችሁ። ማስወጣት አይደለም። በቂ ህይወት እሷ የምትኖርበት በፊት አሁን ለምሳሌ ሰው ቤት ሰርታ እኛ ጋር ሰርታ ምን ከፍላት አላል ያ ብዙ ነገርን አያደርግም። ከድካሟ ነው የሚተርፋት። ግን በቂ ህይወት የተሻለ ህይወት እንድትኖር እናደርጋት ነግሬያታለሁ። ይሄን ነገር የምታረግላት አንቺ በቂ ህይወት እንድትኖር። አዎ በቃ ከዛ ልጁ ምን ልታረጉት ነው? እንደ ልጃችን አድርገን እናሳድገው። እንደ ልጃችሁ አድርጋችሁ ለሱማ ልጁ ነው ላንቺ ነው ልጅሽ ያሉ ነው። በቃ እሱ ተጋድሞ የወለደው ልጅ እኔም ተቀብዬዋለሁ። ከተጋድሞ ያመጣው ልጅ አዎ እኔ አይደለ ሐሳቡን ያመጣሁት ይፈቅድልኛል። ተጋድመን ያመጣው የሙያ ኢቲክስ አትበለኝ አንተ። የሙያ ኢቲክስ ፈቅዶልህ ነው የተጋደምክ? አዎ ተጋድመሃል። ያውም ያለ ፍላጎቷ አንዲት የቤት ሰራተኛ ልትሰራ በመጣችበት ቦታ ላይ አንተ አጋድመህ አስገድደህ ደፍረህ አስወልደሃታል። ምንም ዝም በይ። በምን አወቅሽ? ያለኔ ሰው ወሬ አትስማ። ደረጃ እንዲህ አትበለኝ። ትሰማኛለህ? ዝም በል። ቆይ በምን አወቅ? ለመፈለጓን ስለማትፈልግ በምን አወቅ? ባለ ትዳር ጋር እሷ አስወልደህ ብላ የምትተኛው ወደው ነው አፍቅረው። አንዳንድ ጊዜ እንደዚህ አይነት ነገር ይፈጠራል። እዚህ ዝም በይ። እውነቴን ነው የምልህ። ኧረ ተረዳ። ኧረ ወንድሜ ፈልግ እዛው ገና አልፋለሁ። አሁን ላሳይህ አይደል ገደቡ። ገና አሳይሃለሁ። ከገደብ በላይ ማን እንደሆነ እንኳን አታውቅም። እሺ ሽበሺ እንዳትስገባን። ቆይ ተረጋጋ። እሺ ለምንኛችሁ ቆይ ይናገር ማነህ አባቴ? እሺ አንደኛ የሰው ማንነት አታውቅም። ሁለተኛ ደግሞ ይል ብዙ አንጋፋ ለሙያቸው ግብረገብ ያላቸው ባለሙያዎች እናውቃለን። በአንተ ሙያ ውስጥ ማለት ነው። አንደኛ ያጠይቅ እንትን ዘይ ራሱ ያስጠላል። እውነት ነው። ዝም በይ። ሁለተኛ ነገር ደግሞ በሬን ከፍቼ ሳስገባ አክብሬ ነው የሙያ ሰው መስለኝ ነው። አነጋገር ግን ደስ አይልም። ምክንያቱም ለእንዳንተ አይነት ሰው የሚገባውን ክብር ልሰጥ አይገባኝም። ለእኔ ክብር ሰጪም ነሽ አንተ አትሆንም። እየነሳው ልክ እየነገርኩ ነው። ልክ እነግርሃለሁ። ይኸውልህ ልክ ደርስ ፈርዘር ላትሄድ አትሟል። እሄዳለሁ፣ ጥግ ድረስ እሄዳለሁ። እስቲ ዝም በል። ያለንበት ነገር ከባድ ነገር ምንም አያመጣም። ምንም አያመጣም። ይኸውልህ አንተ ካለበት ችግር እሱ አይደለም። የዮርዳኖስ ተኛ ነህ። ስለዚህ ለምን ነገሮችን መቼም ታውቃለህ። አሁን ላይ የምንሯሯጠው ሁላችንም ለገንዘብ ነው። የምትፈልገውን የሆነ ነገር እንስጠን። ይሄን ነገር በቃ ባህልሽ መጀመሪያ ይተንፈስ። እሱን ተው። መጀመሪያ ያበጣውን ያተንፈስ። አይ በቃ ይሄ ከዛ ኖ እኔ አላወራሽም አንቺን። ይሄ ያበጣው ባህልሽ ሲተነፍስ የዛኔ መነጋገር እንችላለን። አይ የሚል ከሆነ ግን ወደ ጣቢያ መሄድ እንችላለን። ያለንበት ሁኔታ የሆነ ነገር እንስጠውና ይውጣ በቃ። ይኸውልሽ የምትፈልገው ነገር እንስጠ። ገንዘብ ነው የምትፈልገው። አንድ ነገር ልንገርሽ፣ ራሱን ነው የሚያደክመው። አንደኛ እሺ። ሁለተኛ ነገር አንዲ ተረጅኛ ታውቂኛለሽ። አልረዳህም። አሁን እኔ ለምን ሌላ ነገር ገደል ልከተል ነው ያለህበት? ሚዲያ እዚህ ጋር ካሜራ እዚህ ጋር ተደቀነው ታውቃለህ። ለዓለም የሚደርስ ነገር እንደሆነ በፍጹም ከኔ አልፍም ይልጂ በቃ ይቅር እንቱ በቀል ምንም አይሰራም። ኢጎ ይደፋል ብራዘር። ኢጎ አይደለም ወንድም ያተሳሰብ እና ምንድነው ኢጎ አይደለም። እሺ ለማንኛውም እኔ አሁን ካንተ ጋር እዚህ በላይ ማውራት አልካ ነው አልፈታው። ሁለታችሁንም ወደ ጣቢያ ይዣችሁ አንተ ብር አትፈልግም። አንደኛ እንደዚህ አይነት ሰው ጋር ተነጋግሬ ብር መውሰድ አልፈልግም። እንደዚህ እያለ ነው ለኔ እንትን የሚለኝ። አንደኛ ካሜራን አስታፋ አንተ ለብቻ እናውራ። ለምን እንደምናወራው ለምን ምክንያት ምንድነው? እንደዚህ እየሆንክ ካንተ ጋር ማውራት የሚመስለው ስንት ዓመት ነው? ምን አገባ? 5 ወር 15 አንተ ጉዳይ ነው የኔ እድሜ ሳይ ካለበት እድሜ ጋር ፊት አላረክ። ለምን አንተ ለምን አትረጋ? እሱ አሁን ያለበት ሁኔታ ሀዘኑ ምናምን ነው እንደዚህ የሚያደርገው እኮ። ለምን አይገባከም? ምን ነው ያለበት ሁኔታ ታውቂና። እኔ ዳንኤል ደግሞ ማለት ነው እኔ ዳንኤል ብዙ ነገር አሸንፌ እዚህ ደረስኩ ነኝ። የፈለግኩት ማምጣት ትችላለህ። አሁን ከቤት ይወጣልኝ። አልወጣም። ይዤህ ነው የምወጣው። ከቤት ይወጣልኝ። አንተ ማንና ነው እኔን ይዘህ የምትወጣው?
እሺ እስካሁን ድረስ እንግዲህ አቶ ዳንኤል አክብረንዎታል። እስካሁን ድረስ ለእርስዎ ጥሩ ነገር ለማሳየት ሞክረናል። እርስዎ ግን ጥጋቦት አናቶት ላይ ወጥቷል። ስለዚህ ጥጋቦት እዛ ጋር 4 ሰዎች አሉ። አይቻችኋለሁ። ግን ስለዚህ እሱ ከኔ ጋር አውርተን ችግሮችን በመነጋገር ይፈታል። ችግር የለም። ቆይ እስኪ አንተ ደግሞ ዝም በል። ችግር የለም። ያባባ እስኪ ስልኬን ልቀቂው እንዴ! ለማን ደውል? ችግር ልፈጥር ነው እንዴ? ስጪኝ። ግድ የለም። ይደውል። ሀዘን እኮ ነው እንዴ? አደራ ለምን አይገባ? ይደውል። ግድ የለም። እስኪ ይደውል። ቆይ እስኪ ተረጋጊ። ቆይ አንዴ ይኸውልህ ችግር ትፈጥራለህ። እዚህ ጋር ካሜራ ደቅነው ነው እያወሩ ነው ያሉት። ከኔ ጋር ለምን አናወራ? የማይፈቱ ችግሮች የሉም። እልሁን ይጨርስ። ይወጣ። ሄሎ ሽበሽ፣ አንዴ መኖሪያ ቤት ትመጣለህ? ሰላም ነው። ሰላም ነው። ወይኔ ጉድ ፈላ። በቃ ሰላም ነው። ያስከሬን ኧረ ቆይ እስኪ ኧረ ቆይ ሳጅን ይዘው ቤት ለምን አንተ ነገርን አታውቅም? አላውቅም። እሱ አይምሮ ትክክል አይደለም። አንተ ምን ሆነህ ነው እዚህ ጋር ካሜራ ተደቀነው ብዙ የምታወራው? እኔ ራሴን መከላከል ይሄን ነገር ብትስታወራ ራሱ የራሱ ወንጀል ነው። መከላከል እችላለሁ። ራስን ትከላከላለህ። ራሴን መከላከል እችላለሁ። የፈለግከው ማለት ነው። ከቤት ይውጣ። እኔ እና እሱ እናወራ። አሁን አንዴ እንዴት ነው የወንዶች ወሬ ነው። አሁን አንቺ እዛ ጋር ሁኚና እኔ እና እሱ እንነጋገር እያለ አይደለ? እሱን ላናገረው። ግድ የለሽም። አረፍ በል አቶ ዳንኤል ነይና። እሺ አቶ ዳንኤል ምንድን ነው የፈለጉት? እሺ ሚስት በሌለችበት ልታወራኝ የፈለግከው? ይኸውልህ እንደው እንደ ልጅ እኔ እናንተ እናውራ። እሺ ምንድን ነው የምትፈልገው? ምን ያህል ነው የሚያስፈልገው? ጥጋብህን ማብረድ። ይኸውልህ በዚህ አንድ ነገር ንገር። እኔ ራሴን በመከላከል ማንንም ልጠራ ትችላለህ። እኔን አታሸንፈኝም። እሺ እውነቱን ስነግርህ እኔ ማንም አልጠራም። እኔ ብቻ ነው የምመጣው። እውነቱን ስነግርህ ማለት ነው። እኔን አታሸንፈኝም፣ ግን ህይወትን ላስተካክልልህ። ለምን ብታስተካክለው? በቃ አንዴ ቤቴ አስገብቼ የማይሆን ነገር አይተሃል። እንደ ወንድ ልጅ ደግሞ ይሄ እኮ ከምንም ጋር የሚያያዝ ነገር አይደለም። በቃ ስንት ነው የምትፈልገው? ምን ላድርግልህ? ብቻ ነገር ልኬን ጥጋቤን ነግረኸኝ አውርደህ ጥለኸኝ እንዴት ነው ከአንተ ጋር ልስማማ የምችለው? አንተ ቅቤ ቀብተኸኝ ነው። ምን ያህል ትከፍለኛለህ? ችግር የለም። እሺ እኔ የምፈልገውን አደርግልሃለሁ። አጥፋውና አውጣ። እሺ ውጣ። እሺ ምንድን ነው ያደረገው? እሺ ምን ያህል ልክፈል? ከብሩ በፊት ያደረገውን እያንዳንዱን ነገር ንገረኝ። ከዛ በኋላ ስለ ብሩ አወራለሁ። ምንም እኮ አዲስ ነገር የለም። የበደልህን ጥግ ካወቅኩት የገዛውን መጠን ለማወቅም ለእኔ ቀላል ይሆንልኛል። አይ ምንም ይኸውልህ፣ አንደኛ አስገድደህ ነው የደፈርካት። አስገድጄ አልደፈርኩም። ካልሆነ በቃ እሱን ነው አሁን ቅድም ስለ የነበረው ምንድን ነው እኔ እናንተ አሁን እሺ ተረጋጋ። አጥፍተን እያወራን ያለ ነው። ለዛ ነው አስገድጄ ነው ይሄን ያደረኩት። እሺ ምን ያህል ትፈልጋለህ? እሺ አንተ አስገድደህ ምንም ጥቅም የለውም። እውነት ነው ማንዛዛቱም ጥቅም የለውም። ለሚስትህም አለሁልሽ ማለትህንም ወድጄልሃለሁ። ያ ጥሩ ነው። ከወለደች በኋላ ምን ልታረጋት ነበር ሀሳብ? እናትነቷ ይቀጥላል እኮ። አይቀጥልም። አሁንም እያወራን ነው አይደል? ይኸውልህ ልታባራት ነበር ነው ልትገላት ነው ነበር? ኧረ በስመ አብ በል። በስመ አብ አላሰበሽ ሰይጣን። ይኸውልህ ወንድሜ አሁን የምፈልገው ንገረኝና ለሚፈጠረው ነገር ራሴን ሬዲ ታደርጋለህ። ሬዲ አደርጋለሁ። እሺ አንተ ስለ ልጅቷ አታስብ። ስላየኸው ነገርም ደግሞ ወደ ጭንቅላት እንዲመጣ አትፍቀድለት። ስለዚህ ምን ያህል እንደምፈልግ ንገረኝ። ልጅቷ ምን ልታረጋት ነበር መጨረሻ ላይ? የቤታችን ቤተሰብ ነው። ምክንያቱም አስገድደህ ደፍራት በቤት እንድትኖር አትፈቅድላትም። መችስ ወንድምህን እኔ እናንተ ወንድማማች አይደለም። አሁን የቢዝነስ ሰዎች ነው። ቢዝነስ ነው ያገናኛል። ስለ ገንዘብ እያወራን ያለ ነው። ስለዚህ እቺ ልጅ አንተ ደፍረህ ካስወለድካት በኋላ መቼስ ቤት ቁጭ አድርገህ አትቀልባት ነው ወይስ ለመቀለብ ነበር ሀሳብ? በደንብ አድርጌ አኖራታለሁ።
ካንተ ወልዳ ነው እኮ ለምትድራት በደንብ ቤተሰቧ ጋር ሄዳ ተኩላ እንድታገባ አደርጋለሁ። የሚያስፈልገውን ሁሉ በማድረግ ማለት ነው። ከዛ ለቤተሰቦቿ እንደደፈርካት ትነግራቸዋለህ። ከዛ እንዳስወለድካትም ትነግራቸዋለህ። ከዛ በኋላ ደግሞ ቤት ውስጥ እንድትወልድ እንዳደረግ ከዘመኑ ጋር መራመድ ግድ ይላል። እሺ ዘመን ከቀደመን ደግሞ ጥሩ አይመጣም። ገብቶሃል? አሁን እነ ሽበሽ እየመጡ ነው። ቢሮ አንድ መኪና አለ። እሱ መኪና በአንተ ስም አዞርላለሁ። ይሄን አልፈልግም ካልክ 2 ሚሊዮን ብር ሰጣለሁ። እሺ ሽበሽ ከማን ጋር ነው የመጣው? ሳጅን ጋር። ሽበሽ ከሳጅን ጋር ነው የመጣው። ሳጅንን ማስቆም እንችላለን። ለምን ይምጣ እንጂ የዚህ ሁነት ተካፋይ ቢሆን ጥሩ ነው። እሱ መጣ ማለት ደግሞ አንተ ተጎዳ ማለት ነው። ነው ሳጅን መጥቶ ነው ሊጎዳኝ። እየገባ ወይም እየተረዳ አልመሰለኝም። አንተም እየገባ ወይም እየተረዳ አልመሰለኝም። በነገር ላይ እስክንድር እባላለሁ። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እንግዲህ ውድ ቤተሰቦቻችን ያው የተፈጠረውን ነገር አይታችኋል። እንግዲህ እነዚህ ሰዎች ሰብለና ዳንኤል የተባሉ ግለሰቦች እችን ምስኪን እህታችንን ያው ያለ ፍላጎቷ እንደዚህ አይነት ነገሮችን ያደርጉ እንደነበር ያው መረጃ ያደረሰን። በዛ መረጃ መሰረት እንግዲህ አጣርተን ያው ያያችሁትን አይታችኋል። እህታችንን በሰላም ተገላግላለች። በእርግጥ ገና ክትትል ይኖራታል። ያው አሁን ላይ ኢንተርቪው ስለፈለኳት ነው እዚህ ጋር ላናገራት የፈለኩት እንጂ ገና ነው። ልጇም ደህና ነው፣ ልጅሽም ደህና ነው። እሺ እንኳን ደህና ሆነ። እነዚህ ሁለቱ ሰዎች ግን ያው ለህግ አካል ሰጥተናቸዋል። ስለ ሳጅን እና ሽበሺ ስላሉ ሰዎችም እንግዲህ ማጣሪያዎችን እያደረግን ነው። ስልካቸውን ዘግተዋል። ያው እነሱ ይመጣሉ ብለን ጠብቀን ነበር፣ ግን ስልካቸውን ዘግተው ነው የጠፉት። ስለዚህ እነማን ናቸው፣ ምንድን ናቸው፣ ከዚህ ሰውዬ ጋር ያላቸው ነገር ምንድን ነው የሚለውን ወደፊት አጣርተን የሆነ ፍንጭ እንፈልግና እንይዛቸዋለን። አሁን ግን ከእህቴ ጋር የተወሰነ ቆይታ አደርጋለሁ። አሁን ይመችሻል? ደህና ነሽ ወይስ ሌላ ጊዜ ላድርገው? ችግር የለውም፣ ማውራት እንችላለን። አሁን ይመችሻል? አዎ ቀሉኛል። እሺ ያው እኔ እስክንድር እባላለሁ።
ጋዜጠኛ ነኝ፣ መርማሪ ጋዜጠኛ ነኝ። ጉዳዮች እንደዚህ አጣራለሁ እየዞርኩ ምናምንና አጋጣሚ የዚህ አካባቢ ሰዎች ስላንቺ አንዳንድ መረጃዎች ነበሯቸው። ሲነግሩን ነው ቤት ውስጥ ገብተን ያው የተፈጠረውን ነገር ያየ ነው ማለት ነውና እስኪ ከመጀመሪያው ጀምረሽ ንገሪኝ። እነማን ናቸው እነዚህ ሰዎች? እንዴት ነው ከነዚህ ሰዎች ጋር የተገናኘሽው? እንዴት ነው ስራ የጀመርሽው? እግዚአብሔር እናንተን ጥሎልኝ ነው እንጂ ከአሁኑ ሞቼ ነበር። ረጅም ዓመት ነው እነሱ ጋር የሰራሁት በሰራተኝነት እና የእነሱን ሀዘን ለማጥፋት ለእነሱ ደስታ ሲሉ እኔን ሀዘን ውስጥ ጨመሩኝ። ህይወቴን አሰጥተውኝ ነበር። ያው እነሱ ቤት መስራት ከጀመርኩ ጊዜ ጀምሮ አንድ ቀንም እንደ ባዳ አይቻቸው አላውቅም። እንደ ቤተሰብ ነበር የሚሰሙኝ። አሁን በህይወቴ በጣም ከባዱን ጊዜ የሲኦልን ከበደኝ ነው ማውራት አልቻልኩም። በቃ በጣም ገሃነም ውስጥ እንደነበርኩ ነው የምነግርህ። እንዴት እንዳሰቃዩ ልነግርህ አልችልም። እንዴት ነው አንቺ ከነሱ ቤት የገባሽው? በምን አጋጣሚ ነው? ከክፍለ ሀገር እንደመጣሁኝ ሌላ ቦታ አንድ ወር ቆይቼ ነው እነሱ ጋር ስራ የገባሁት። ያስገባኝ ደላላ ነው። የነበርኩበት ቦታ ከክፍለ ሀገር ያመጣችኝ ሴትዮ እሷ ጋር ስራ እየሰራሁ እንዳግዛትና ትምህርቴን እንድቀጥል ነበር። ግን በዛ ምክንያት ከእሷ ጋር መግባባት አልቻለም። እንዳሰብኩት አይደለም ልታደርግልኝ የነበረውና ያው ካስተማረችኝ ደሞዝ አትከፍለኝም ነበር። ግን ለቤተሰቦች ቃል በገባችው መሰረት ልታስተምረኝም አልፈለገችም። ደሞዝም የለም። ቤተሰቦች በፈለጉኝ ሰዓት አታገናኘኝም። ደህና ናት ብቻ እያለች ከነሱ ታርቀኝ ነበር። እናም እንደዚህ እየበደለችኝ እንደነበረ ያዩ ሰዎች ደላላ ቦታ ለምን አንጠቁምሽምና ስራ መስራት ካለብሽ እየተከፈለሽ አሰሪም ብለው ደላላ ቦታ አሳዩ። ከዛም ደላላ ቦታ ሄጄ በደላላ አማካኝነት ነው እነዚህ ሰዎች ቤት የገባሁት። ጥሩ ስለሚከፍሉኝ ብዬ ሌላ ቦታ በወጣም ተያዥም አይኖረኝም። ማላቀው ከተማ ውስጥ ጠፍቼ ከምቀር እነሱ ጋር እንዳደረጉ ያድርጉኝ እያልኩ ሲሰርቡኝም ተሰድቤ ያው ቤተሰብ የሚሰርባል ጸብ ያለ ነው እያልኩኝ ነገሮችን በሙሉ በመጥፎ ነገር ሳልተረጉም በመልካም እየተቀበልኩ አብሬያቸው ኖርኩ። ተመልከተው እንግዲህ መጨረሻዬን። የነፍሰ ጸሎት ይሰማል ሲባል ሌት ቀን እያለቀስኩኝ እስኪ ስለሱ ልጠይቅሽና እንዴት ነው ያረገዝሽው? እስኪ ሁኔታው ያው ልጁ ሲሞት ምናምን ነበር አይደል? ልጃቸው የነሱ እስኪ ንገሪኝ፣ ምንድነው የተፈጠረው ልጃቸው ከሞተ በኋላ? እስኪ ከመጀመሪያው ጀምረሽ ያለውን አጫውቺኝ እስኪ። ልጃቸው እንግዲህ ነፍሰ ጡር በነበረች ሰዓት ራሷን በጣም ነው ስትጠብቅ የነበረው። የፈሰሰ ውሃ አታቀናም። ለቤቱ ምን ያለውኝ ሰውየውም ለቤቱ የሚያንስ አይደለም። ለአስቤዛ ለምናምን እሷ ወጥታ የምትሰራው ነገር የላትም። ግን በቃ ምን እንደተፈጠረ አይታወቅም። ህፃኑ በ10 ቀን ሞተባቸው። ከዛ በኋላ ነገሩ መገመት አልችልም። ያው እኔ ሙሉ ለሙሉ ተወቃ አላውቅም። ግን እንደነገርኩህ ቤት ውስጥ የህፃኑን ልጅ አስክሬን አስቀምጠው እያመለኩበት ይሁን ምን እያደረጉት እንደሆነ ምንም አላውቅም። ሰዎቹ ሙሉ ለሙሉ ወደ አውሬነት ተቀይረዋል። እንደ ሰው ማሰብ አቁመዋል። በቃ ጧትና ማታ ልጃችን እንዴት ዋለ ብሎ ይገባል። ልጃችንን ደህናዋል፣ ልጃችንን ተንከባከቢ ብሏት ይሄዳል። ሰውየው ራሱ የአእምሮ ችግር ያለበት ነው የሚመስለኝ። እኔን ያለ ፍላጎቴ ነው የሚደፍረኝ የነበረውና እንዴት ነው እሱ የተፈጸመው? እስኪ ንገሪ። መጀመሪያ አናግረውሽ ነበር? እምቢ ብለሻቸው ነው ወይስ ከመጀመሪያው ዝም ብሎ መድፈር ነው የጀመረው? ጭራሽ ምንም እንደዚህ አይነት ወሬ ምናምን ነገር የለም። በቃ እኔ ማለት እንደውም እሷ ያወቀች አልመሰለኝም ነበር የመጀመሪያ ቀለይና ባላሰብኩት ሁኔታ እቃ ነው ይዛ አውጭልኝ ምናምን ብሎኝ ገባውኝ። እንደሌላ ጊዜ ያው የሆነ ነገር ፈልጎ ጠፍቶበት ነው ብዬ አሰብኩ እንጂ እንደዚህ አይነት ሀሳብ እኔ በጭንቅላቱ ይመጣል ብዬ አላሰብኩም።
ሀዘናቸው እኩል እኔንም ሲያሳዝነኝ ነበር። የነበሩበትን ነገር በቃ ከዚህ ካሉበት ሀዘን እንዴት ይወጣሉ ብዬ እያሰብኩ ነው እንጂ ጭራሽ እኔ ላይ ምን እንደጠነሰሱልኝ አላወቅኩምና ከዛ እኔን ጎትቶ ማለት በቃ እቃውን ልፈልግለት እንደገባሁኝ ያው እንደዚህ ያደረገኝ አይባልም፣ ግን በቃ በጣም በመጥፎ ሁኔታ መጥፎ በሚባል ሁኔታ ነው ደፈረኝ ማለት ነው። እና በጣም የተሰቃየሁኝ ነበርና ምን ሆንሽ ብላ ትጠይቀኛለች ስላት እኔ ትዳር ለመበተን አላሰብኩም። በቃ ቤቱን ጥዬ ለመጥፋት ነበር ያሰብኩት። ያ ነገር ከተፈጠረ በኋላ ራሷ ለምን ልጇን አታለች። አሁን ደግሞ ባሏ እንደዚህ አይነት አስነዋሪ ነገር ካደረገ ካወቀች በቃ ራሷን ታጠፋለች፣ ሰው አትሆንም ብዬ ስላሰብኩኝ በቃ ያሰብኩት ምንም ሳትል በቃ እሷ በሌለችበት ወጥቼ ለመሄድ ነበር የፈለኩትና እየተሰቃየሁ እያየችኝ ምን ሆንሽ ብላ በመጠየቅ ፋንታ ምን ነው አልተመችሽም ምናምን ነገር አለችኝ። አልተመችሽም? ያሳለፍሽው ጊዜ አልተመችሽም? በህይወትሽ እኮ ማግኘት የሌለብሽን ነገር እድለኛ ነሽ አገኘሽ። እኔ ያቀፍኩትን ገላቀፍሽው ምናምን ነገር ባለቤቴ እንዴት ነው አልጋ ላይ ምናምን ብላ ጠየቀችኝ። ራሷ በጣም ነበር የደነገጥኩት። በጣም ነበር ማለት በሰዓቱ የተሰማኝን ነገር እንዴት ላብራራልህ እችላለሁ? በጣም ከባድ ነበር። ከዛ የሷም እጅ እንዳለበት ማለት ምንድነው የጠየቅሽኝ ያለሽውን ነገር የተፈጠረውን አይተሽ ከሆነ እኔ ያለ ፍላጎቴ ነው ያደረኩት፣ እኔ ፈልጌ ምናምን መስሎሽ ከሆነ መጥፎ ነገር እንዳታስቢ ስላት አይ ለምን መጥፎ ነገር አስባለሁ? አሁን እኮ ወደፊት የልጃችን እናት የምትሆኚው አንቺ ነሽ፣ ልጃችንን መልሰን ካንቺ እናገኛለን አለችኝ ማለት ነው። እናም በቃ ማለት አስበውና አቅደው እንዳደረጉት ከዚህ በኋላ ልጃቸውን እንደምወልድላቸው አንድ ነገር ድምጽ ማውጣ ከሆነ አካባቢ ላይ ምንም ነገር ከኔ ያርቀዋል። ስልክ ምን በሩን ለደቂቃ አምና ጥለው አትሄድም። ለደቂቃ መጸዳጃ ቤት ራሱ መሄድ ከፈለኩኝ አፌን ታፍኜ ነው የምሄደው በፕላስተር ትጮሃለች ብለው ስለሚያስቡ ማለት ነው። እና በቃ ከዛ መኝታ ቤት አልወጣም። ሁልጊዜም ቆልፈውብኝ ነው፣ እጅና እግሬ ታስሮ ነው የሚያስቀምጡኝ። ልክ ሆዴ በጣም እየገፋ በመጣ ሰዓት ልጃችን እንዳይጎዳ ምናምን ብለው እግሬን ይዘረጉትና እግሬን እንድትዘረጋ እግሬን ከታች ካልጋው ጋር ያስሩኛል። እጥፍጥፍ እንዳትል ጽንሱ እንዳይጎዳ ምናምን ብለው ሙሉ ለሙሉ ጽንሱ እንዲጎዳ አይፈልጉም። ግን እሱ እኔን ከደፈረ በኋላ ይተፋብኛል። ቆሻሻ ማን ይፈልግሻል ወደዛ ምናምን ደግሞ ትመነጨቂያለሽ እንዴ አግኝተሽኝ ነው ምናምን ነገር እያለ ራሱን በመካብ እኔም በጣም እያመናጨቀ ከደፈረ በኋላ ይተፋብኛል። ምን አይነት ከባድ ጊዜ እያሳለፍኩ እንደነበር እንዴት ብዬ ላስረዳ? እግዚአብሔር ግን አይዘገይም ታውቃለህ። ማለት ከመሞቴ በፊት ደረሳችሁልኝ። እንዴት ላመሰግናችሁ እንደምችል አላውቅም። እግዚአብሔር ያው ሁሉን ነገር ያያል። እግዚአብሔር ሁሉን ነገር ያውቃል። እና በየቀኑ ይደፍርሻል። ከኔ ተሞላበት ነገር ነው ሲያደርጉ የነበረው ነገር። በጭራሽ ከነሱም አልጠብቀውን ነገር በህይወቴ ማንም ሰው መጥፎ ነገር ቢደርስበት እንደዚህ አይነት ነገር እንዲደርስበት አልመኝም። ያሳለፍኩትን ነገር ማውራት ቀላል ነገር አይደለም፣ ግን በቃ ላንተ ማውራት እንዳለብኝ ስለተሰማኝ የህይወቴ ውለታ እንዳለብኝ ባለውለታዬ ነህ። አንተ ባትደርስ ኖሮ ምናልባት አሁን ላይ በህይወት አልገኝም። ቤተሰቦቼ ልኑር ልሙት እንኳን አያውቁም። ያው እንግዲህ እንዳልኩሽ ነው። እኛም ሰው ነው የጠቆመን። ወደዚህ ቤት ውስጥ የተፈጠረ ነገር አለ። ቤት ውስጥ የሆነ ድምጽ እንሰማለን ማታ ማታ። አይ ቲንክ ምጥሽ እንደዚህ ሆድሽ ምናምን ሲያስቸግርሽ መሰለኝ እና እስኪ ቼክ አድርጉት ብለውን ነው ስንገባ ይሄ ሁሉ ነገር ጭራሽ ልጃቸውን ቤታቸው ላይ ቀብረው
እኔ እንጃ ብቻ እኔ እንደዚህ አይነት ነገር እኔ ሰምቼም አይቼም አላውቅም። ለምንድን ነው የቀበሩት ቤታቸው ውስጥ ታውቂያለሽ? ነገሮሻል? በምንም አላውቅም እኔ በቃ ምናልባት እኔ በሰዓቱ መጀመሪያ አካባቢ እያሰብኩ የነበረው ሰዎቹ ከራሳቸው ጋር አይደለም፣ ምናልባት ሀዘኑ በጣም ስለጎዳቸው ነው ምናምን ብዬ እያሰብኩ ነበር። በቃ ማሬ ደህና ዋይልኝ የኔ እናት ልጃችንን አደራ ተንከባከቢው ምናምን ብሎ ሲወጣ በሰላም የሞተውን ማለት ነው። አዎ የሞተውን እና ሄዶ በአግባቡ ቢሮ ስራ ሰርቶ የሚመጣ ሰው አይመስልም ማለት በቃ እንዴት የሞተን ልጅ ተንከባከቡልኝ ብሎ ይወጣል። እሷ በየጊዜው እየመጣች የኔን ነው እስኪ ልጃችን ምን አከለ ምናምን ነገር እያለች ዞር ቤት አርፈሽ ቁጭ በይ ምናምን እያለች ሆዴ ላይ የልጅ ልብስ ትለካለች። እና ያሰቡት የነበረው ምንድነው ማለት አሁን በመናጨቅ ምንም እንደማላመጣ ከአንድ ጥይት እንደማላልፍ ከፈነሱ ከፈለጉ አስክሬን አሁንም መጥፋቴን ያወቀ የለም። ስለዚህ ያስገባኝ እንደላላ ነው ሰው በዘመድ በምናምን ስላልገባሁኝ ማንንም ያለሁበትን እንደማያውቅ አርፌ ከተቀመጥኩኝና ይሄን ሚስጥር ማላወጣ ከሆነ ከዚህ ልጁን ከወለድኩላቸው በኋላ ሰውጣ በቃ የራሴን ኑሮ በፈለኩ መንገድ እንዲመራ እንደሚፈቅዱልኝ ግን ለአንድ ሰው ልናገር ካሰብኩኝ ደግሞ ከዚሁ ሳልወጣ ሬሳዬን እንደሚቀብሩት እየነገሩኝ ነበር። ሁልጊዜም ይሄ ቃል ሁልጊዜም ተናግሮኝ ነው የሚወጣው። በተለይ እሱ ሁልጊዜም የሚያስፈራራበት ነገር ነው። ከአንድ ጥይት አታልፊም ምናምን ብሎ ጭንቅላቴ ላይ የሆነ ነገር አድርጎ ይሄዳል። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር አንድ ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይሄ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 ውስጥ 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ግን አንቺ አምነሻቸዋል? አሁን ልጅ ከወለድሽ በኋላ በሰላም የምትኖር ይመስልሽ ነበር? አይ በጭራሽ እንኳን በሰላም ሊያኖሩኝ። ሲጀመር አንዴ ልጁ ከሆዴ ከወጣ በኋላ እዛው ደም ፈሶኝ እንድሞት ይተውኝ ነበር ያለምንም ጥርጥር። ጥይት ያለውም እኔ ላይ ጥይት አያባክንም። ሲጀመር ያለምንም ጥርጥር ልጁ ብቻ ከሆዴ እንዲወጣ ነበር የሚጠባበቁት። ከዛ በኋላ እኔ እንደማሟቴ ልሞት እነሱ ራሳቸውን በእኔ ሞት ተጠያቂ እንዳይሆኑ ብቻ የሚያደርጉትን ነገር ያደርጋሉ እንጂ ያለምንም ጥርጥር እንዲተርፋ አያደርጉኝም ነበር። ምናልባት እግዚአብሔር ይሄን ስለሚያውቅ ነው እናንተን ቀድሞ ይላከልኝ። ከእነሱ ጋር ስትገቢ ተያዥ ምናምን አልነበረሽ? አልነበረኝም። በእምነት ነው የገባሁት። እሺ አሁን እዚህ የሆነ ነገር ሀፕን ቢያደርግ የሆነ ነገር ቢያጋጥምሽ ማንን ነበር ምን ጠይቀው? ማለት ቤተሰቦችሽ ማንን ነበር የሚጠይቁት?
ያውቃሉ ቤተሰቦች ያሉበት ላኩኝ ለዛች ሴት ነው ልታስተምረኝ ያመጣችው ሴት። ከዛ እሷ ጋር እንዳልተስማማሁና ስራ እንደገባሁኝ ትምህርቴን እያስተማረችኝ እንደሆነ ነግሬያቸዋለሁ። በ2 ወር በ3 ወር አንድ ጊዜ በአሰሪዎች ስልክ እየደወልኩኝ ደህንነቴን አሳውቃቸው ነበር። አንዳንድ ጊዜ ገንዘብ ሲያስፈልጋቸው መልክላቸው ነበር እየተቀበልኩኝ። ከዚህ ውጭ የሚያውቁት ነገር የለም። እነሱ ምናልባት እናውቃለን ብሎ የሚያስቡት ምናልባት ስልካቸውን ሲም ካርዳቸውን አውጥተው ካልጣሉባቸው የእነዚህን ሰዎች ስልክ ያውቃሉ። የቤተሰቦችን እነሱ ያውቃሉ። እነሱ ሳይሆኑ ቤተሰቦችም በእነሱ ስልክ እደዋወል ስለነበር ይሄን ስልክ ቁጥር ያውቁታል። የእነሱ ማለት ነው? አዎ እነሱ የሚጠቀሙበት። እንኳን ተረፍሽ። ለማንኛውም እኛ አሁን ትልቁ ይዞን የነበረው ሀሳባችንም ተጨንቆ የነበረው ያው ከዚህ በፊት በእርግጥ እኔም እንደዚህ አጋጥሞኝ ያውቃል። አንዲት እናትም እንደዚህ ወልዳለች። ግን ይሄ የተፈጠረው ነገር ወይም ያጋጠመው ነገር እኛ ያው የምናስበው አሁን እንደዚህ ይሆናልን አናስብም እኛ መቼስ። እና ዶክተር ይዘን ወይ ነርስ ይዘን አይደለም የምንዞረው። እና ይሄ ነገር ሲያጋጥም ያው አምቡላንስ ነው የጠራ ነው። አምቡላንስ በምንጠራበት ሰዓት ደግሞ ያው እሱ ሲደርስ ምናምን ድረስ አንቺ ልጅን ቶሎ ተገላገልሽው። ዞሮ ዞሮ እግዚአብሔር እንኳን ረዳሽ። ቤትም ውስጥ ቢሆን እንግዲህ ልጁ ጤነኛ ነው ተብለናል። ምንም አልሆነም። ትልቁ ይሄ ነው። አዎ ግን አሁን ምንድነው ያሰብሽው? እሺ አሁን ያው እንግዲህ ይሄ ልጅ ከተወለደ በኋላ ያው ልጅሽ ነው ማሳደግ ነው የምትፈልጊው ወይስ ለማደጎ መስጠት ነው? ስራስ ምንድነው ያሰብሽው? ወደ ክፍለ ሀገር መመለስ ነው? ምንድነው? አሁን ላይ ልጅ ጤነኛ መሆኑ ብቻ ለኔ በቂ ነው። ሁለተኛ ነገር ደግሞ እኔ ያለሁበትን ሁኔታ እያወቅሁ ነው። እጄ ላይ ገንዘብ የለም። ቤተሰቦች ስራ ላይ እንዳለሁ ነው የሚያስቡት። እርዳታ ከኔ እርዳታ ይጠብቃሉ እንጂ እኔ ለነሱ መረዳቸው ነኝ እንጂ እነሱ ልጅ ጨምሬ ወደ እነሱ የሚሄድበት አይነለኝም። ግን ልጄን ለማድረጉ እሰጣለሁ ብዬም ደግሞ ቃል አልገባልንም። ምክንያቱም በጣም ተሰቃይቼበታለሁ፣ መስዋዕትነት ከፍዬበታለሁ። ባዶ ቤት ውስጥ እንደ ውሻ አየር ሳላገኝ እንደሆነ ነገር ለእንስሳ እንኳን እኮ ይታዘናል፣ እንኳን ለሰው ልጅ። ታስሬ ነው እርግዝና ሰዓቴን ያሳለፍኩት እና እንዴት ነው በዚህ ስቃይ ውስጥ የወለድኩት ልጅ እኔ አሳልፌ ለሌላ ሰው አልሰጠውም። ብቻ አሁኑ ደህና ከሆንኩ በቂ ነው። እውነት ነው። አዎ ትልቁ እሱ ነው። እንኳን ደህና ሆንሽ። እግዚአብሔር ይርዳኝ እንጂ ማለት እኔ በዚህ ነገር የማሳድገዋለሁ ማለት ይከብደኛል። ግን ልጄን ግን ለማንም ለመስጠት አላሰብኩም ለአሁኑ። ለማንኛውም ነገሮች ደግሞ ያው ብዙ የሚስተካከሉ እናስተካክላቸው ነገሮች ይኖራሉ። አንቺም በቃ ሀሳብ አይግባሽ። እንክብካቤሽን ሕክምናሽን ምናምን ትጨርሻለሽ። እሱን ከጨረስሽ በኋላ ደግሞ እናወራበታለን ስለ ወደፊቱ አይሻልም? አይዞሽ። እሺ እግዚአብሔር እንግዲህ ያው ምሮሻል። እግዚአብሔር በሰላም ተገላግለሻል። እመቤቴ ማርያም እንግዲህ በሽልማ ወጣሻለች። ትልቁ ለኛ ደስታችን አሁን እሱ ነው። በቃ እኔ ምሬን ነው እንዴው ደስታ መቆጣጠር አልቻልኩም። እልሉላ ነው ያልኩትና እግዚአብሔር እንኳን ረዳሽ። አሁን ስለቀጣዩ ነገር ደግሞ እናወራለን። ግን አሁን ህክምናውም ስለሚያስፈልግሽ ቀጥታ እንደገና ወደ ህክምናው እንሄዳለን። እሺ አይዞሽ። እሺ እንግዲህ ውድ ቤተሰቦቻችን ያው እህታችን ላይ የተፈጠረውን ነገር ያያችሁት ይመስላል። ስምሽን ግን አልነገርሽኝም እናቴ። ሰናይት። እሺ ሰናይት ትባላለች። ያው ያጋጠማትን ነገር የሰማችሁት ይመስላል። ሰው ቤት ውስጥ ህይወትን ለማሸነፍ ኑሮን ለማሸነፍ ነው እንግዲህ የገባችው። ነገር ግን እሷ ባላሰበችው መንገድ የቤቱ ባለቤት ደፍሯት፣ ይባስ ብሎ ደግሞ ከማርገዟ በላይ ቤት ውስጥ ተዘግቶ ተቆልፎባት ለ9 ወራት ላለፉት 9 ወራት እንግዲህ ቤት ውስጥ ተቆልፎባት ነበር የኖረችው። ዛሬ ደግሞ እግዚአብሔር ረድቷት እንግዲህ ልጇን በሰላም ተገላግላለች። እንኳን በሰላም ተገላገለች፣ እንኳን ማርያም ማረች ብለናል። እናንተም እንግዲህ እንኳን ማርያም ማረች እያላችሁ ኮሜንት ላይ ያስቀምጡልን። ውድ ቤተሰቦቻችን ያው እሷ ጋር ያለን ነገር እናስቀጥላለን። ገና እንደዚህ አይተኛም። እሺ እናቴ እንደዚህ አትተኝ። ቆይ ፊት ለፊት ሁኚ፣ እንደሱ ሁኚ። ቆይ አሁን ይመጣሉ ይወስዱሻል። እሺ ለጊዜው ነው እዚህ ሆንሽ። እሺ ይስተካከልና ይወስዱሻል። ስለዚህ ያው እንግዲህ ከሷ ጋር ያለውን ነገር እናስቀጥላለን። እናንተ ግን አብራችሁን ስለሆናችሁ ከጎናችን ስላላችሁ ስለምታበረታቱን ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ አበረታቱን። ሰናይ ጊዜ፣ ሰናይ